ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ቻፕተር 5 አግሪጌት ሰፕላይ አናላይሲስ ሁለተኛው ሌሰን ይሆናል። ባለፈው እንግዲህ እንደምታስታውሱት ስለ አግሪጌት ሰፕላይ ኢንትሮዱስ አድርገን ከዛ ዘ ኬኔዥያን ሾርት ራን አግሪጌት ሰፕላይ ከርቭ ኤንድ ዘ ክላሲካል ሎንግ ራን አግሪጌት ሰፕላይ ከርቭ አይተናል። ዛሬ ደግሞ የምናየው ዘ ኦልተርኔቲቭ አግሪጌት ሰፕላይ ሞዴልስ የሚሉትን ይሆናል ማለት ነው። የኮንዞኖቹ ቻናል ቤተሰብ ያሆናችሁ ሰብስክራይብ በማድረግ ቤተሰብ ብትሆኑ ደስ ይለኛል። ቤተሰብ ከሆናችሁ ደግሞ የደወል ምልክቷን ብትጫኑ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችኋል። ቪዲዮውን ከወዳችሁት ላይክ አድርጉ፣ ሌሎች እንደርስ ሼር አድርጉልኝ። አስተያየት ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ስልኬን ኢሜል በመጠቀም ታደርሱ ትችላላችሁ። ወደ እናንተ መልሼ የማቀርብ ይሆናል። ኢኮንዞኑን ከዩቲዩብ በተጨማሪ በቲክቶክ በፌስቡክ እንዲሁም በቴሌግራም ያገኙታል። እዛ ላይ አጫጭር በአማርኛ ማብራሪያዎችን ሰጣለሁ። ስለዚህ ቤተሰብ ብትሆኑ ደስ ይለኛል። ይህን ካልን ቀጥታ ወደ ቀጣይ ርዕስ እንገባለን ማለት ነው። ኦልተርኔቲቭ ሞዴልስ ኦፍ ዘ አግሪጌት ሰፕላይ፣ የአግሪጌት ሰፕላይ ኦልተርኔቲቭ ሞዴሎች አሉ። እንዳልኳችሁ ባለፈው ዘ ሎንግ ራን ክላሲካል አግሪጌት ሰፕላይ ከርቭ እና ዘ ሾርት ራን ኬኔዥያን ኬዝ አይተናል። ኦልተርኔቲቭ ሞዴልስ ኦፍ አግሪጌት ሰፕላይ ምን ይመስላሉ የሚለውን ስናይ የመጀመሪያው አግሪጌት ሰፕላይ ኢን ዘ ሾርት ራን ቨርሰስ ሎንግ ራን ልዩነታቸው ምን ይመስላል የሚለውን አግሪጌት ሰፕላይ ቢሄቭስ ዲፈረንትሊ አክሮስ ታይም ሆሪዞንስ። እንግዲህ ባለፈው እንዳየነው አግሪጌት ሰፕላይ በታይም ሆሪዞን ዲፈረንትሊ አክት ያደርጋል። ዲፈረንትሊ ምን ይሆናል ቢሄቭ ያደርጋል። በሎንግ ራን ምን ይመስላል፣ በሾርት ራን ምን ይመስላል የሚለውን በሎንግ ራን ጊዜ ፕራይስ እንዳልኳችሁ ፉሊ ፍሌክሲብል ነው። ፕራይስ ፉሊ ፍሌክሲብል ነው። ዘ አግሪጌት ሰፕላይ ከርቭ ዱ ቱ ዛት ምንድነው ቨርቲካል ነው። ሚኒንግ አውትፑት ኦልዌይስ ሪሜንስ አት ዘ ናቹራል ሬት ኦፍ አንኤምፕሎይመንት ወይ ባርጋ እኩል ነው። ኤንድ አግሪጌት ዲማንድ ሽፍትስ ኦንሊ ዘ ፕራይስ ሌቨል ቼንጅስ ዋይል አውትፑት ዳዝ ኖት። ምክንያቱም አውትፑት ምንድነው ብለናል፣ አት ናቹራል ሬት ነው። ናቹራል ሬት ነው፣ ፉል ነው፣ ፖቴንሻል ላይ ነው። ዱ ቱ ዛት ምንድነው ፕራይስ ፉሊ ፍሌክሲብል ነው። ፕራይስ ፉሊ ፍሌክሲብል ከሆነ ደግሞ አግሪጌት ሰፕላይ ሽፍት የሚሆነው ወይም ይቅርታ አግሪጌት ዲማንድ ሽፍት የሚሆነው በፕራይስ ሌቭል ቼንጅ ብቻ ነው ማለት ነው። ሾርት ራን ከሆነ ደግሞ ፕራይስ ምንድነው ስቲኪ ነው። ሚኒንግ ዜድ ኖት አጀስት ኢሚዲየትሊ፣ ፕራይስ ኢሚዲየትሊ አጀስት መሆን የማይችል ነው። ፕራይስ ስቲኪ ነው። ቢኮዝ ኦፍ ዚስ ስቲክነስ ፕራይስ ስቲኪ በመሆኑ ምክንያት ሾርት ራን አግሪጌት ሰፕላይ ከርቭ ቨርቲካል ነው ማለት ይቅርታ ኖት ቨርቲካል አይደለም። ኤክስትሪም ኬኔዥያን ኬዝ ሲሆን ደግሞ ሆሪዞንታል ይሆናል። አስ ሪዛልት ሽፍቲንግ አግሪጌት ዲማንድ ኬዝስ ቼንጅ ኢን ቦዝ አውትፑት ኤንድ ፕራይስ ሌቭል። በሾርት ራን ከሆነ በሾርት ራን ጊዜ ግን አግሪጌት ዲማንድ ሽፍት የሚሆነው በአውትፑትም በፕራይስ ሌቭልም ነው። በሎንግ ራን ከሆነስ በፕራይስ ሌቭል ብቻ ነው። ምክንያቱም ኢኮኖሚ ፉል ኢምፕሎይመንት ላይ ስለሆነ ማለት ነው። ዘ ኤክስትሪም ኬኔዥያን ሾርት ራን ኬዝ አሱምስ ሆሪዞንታል ሾርት ራን አግሪጌት ሰፕላይ ከርቭ ዌር ኦል ፕራይስ አር fixed or price are fixed, so output adjusts fully to change in demand ማለት ነው። ይህን ካየን purpose of short run aggregate supply model የሾርት ራን aggregate supply model purpose ምንድነው የሚለውን the goal is to refine the understanding of how short run aggregate supply behaves when price are sticky. Simply የአግሪጌት ሰፕላይ ሞዴል የሾርት ራን አግሪጌት ሰፕላይ ሞዴል ፐርፐዙ ምንድነው? ቱ ሪፋይን ዘ አንደርስታንዲንግ ሃው ሾርት ራን አግሪጌት ሰፕላይ ቢሄቭ ዌን ፕራይስ አር ስቲኪ። ፕራይስ ስቲኪ ሲሆን ሾርት ራን አግሪጌት ሰፕላይ እንዴት ቢሄቭ ያደርጋል የሚለውን ምን ማድረግ ነው? ሪፋይን ማድረግ ነው። ትሪ ፕሮሚናንት ሞዴልስ አር ዩዝድ ቱ ኤክስፕሌን ዋይ ዘ ሾርት ራን አግሪጌት ሰፕላይ ከርቭ ስሎፕስ አፕዋርድ። እንግዲህ ምን አለን? ኤክስትሪም ኬኔዥያን ኬዝ ሾርት ራን አግሪጌት ሰፕላይ ከርቭ ሆሪዞንታል ነው ብለናል። ሎንግ ራን ክላሲካል ኬዝ አግሪጌት ሰፕላይ ከርቭ ምንድን ነው ብለናል? ቨርቲካል ነው ብለናል። በሁለቱ መካከል ስሪ ፕሮሚናንት ሞዴልስ አሉ። እነዚህ ስሪ ፕሮሚናንት ሞዴል ምን ኤክስፕሌን ያደርጋሉ? ዘ ሾርት ራን አግሪጌት ሰፕላይ ከርቭ ስሎፕስ አፕዋርድ ምንድን ናቸው እናያቸዋለን። ኦልዞ ኢች ሞዴል ሃዝ ዲፈረንት አሰምፕሽንስ፣ ምንም እንኳን እነዚህ ሶስት ሞዴሎች የተለያየ አሰምፕሽን ቢኖራቸው አንድ ነገር ሼር ያደርጋሉ። ሼር አንደኛ ኮመን ሪዝን ፎር ሾርት ራን አግሪጌት ሰፕላይ ከርቭ ዲፈር ፍሮም ሎንግ ራን አግሪጌት ሰፕላይ ከርቭ። ሾርት ራን አግሪጌት ሰፕላይ ከርቭ ከሎንግ ራን አግሪጌት ሰፕላይ ከርቭ የሚለይበት ኮመን ሪዝን አላቸው። ምንድነው እሱ? ፕራይስ ስቲኪነስ ኦር ሚስ ፐርሰፕሽን የሚባል ኤንድ
ኮመን ኮንክሉዥንም አላቸው። ኮመን ኮንክሉዥን ምንድን ነው? ሾርት ራን አግሬጌት ሰፕላይ ከርቭ ኢዝ አፕዋርድ ስሎፒንግ። እዚህ ጋር በሞት አንድ ነገር ያዙ እንዳልኳችሁ። እንግዲህ የሾርት ራን አግሬጌት ሰፕላይ ከርቭ ሞዴሉ ምንድን ነው አለን? አግሬጌት ሰፕላይ ከርቭ ፕራይስ ስቲኪ ሲሆን እንዴት ቢሄቭ ያደርጋል የሚለውን ሪፋይን ለማድረግ ያገለግላል አለን። ከዚህ በመንተራስ 3 ፕሮሚናንት ሞዴሎች አሉ። እነዚህ ፕሮሚናንት ሞዴሎች ምን ይላሉ? ሾርት ራን አግሬጌት ሰፕላይ ከርቭ ስሎፕስ አፕዋርድ የሚለውን ኤክስፕሌን የሚያደርጉ ምንም እንኳን እነዚህ 3 ሞዴሎች የራሳቸውን አሰምሽን ቢኖራቸውም ነገር ግን ሁለት ነገሮች ሸር ያደርጋሉ። አንደኛ ሾርት ራን አግሬጌት ሰፕላይ ከርቭ ከሎንግ ራን አግሬጌት ሰፕላይ ከርቭ ተመሳሳይ እንዳልሆነ፣ ተመሳሳይ ያልሆነበት ምክንያትም በፕራይስ ስቲኪነስ ወይም በሚስ ፐርሰፕሽን እንደሆነ እና ደግሞ ከዚህ በመነሳት የሚደርሱበት ኮመን ኮንክሉዥን አለ። ያ ኮመን ኮንክሉዥን ምንድነው? ሾርት ራን አግሬጌት ሰፕላይ ከርቭ አፕዋርድ ስሎፒንግ መሆኑን ነው። ቨርቲካልም አይደለም ሆሪዞንታልም አይደለም። ነገር ግን ምንድነው? አፕዋርድ ስሎፒንግ ነው። ሶ ዘስ ሞዴል ሌድስ ቱ የጀነራል ሾርት ራን አግሬጌት ሰፕላይ ኢኩዌሽን። ከነዚህ ሞዴሎች በመነሳት ምን ወደ ምን ያመራል? ሾርት ራን አግሬጌት ሰፕላይ ኢኩዌሽኑ y is equal to y bar plus alpha into p minus pe when alpha greater than 0 ወደሚል የሾርት ራን አግሬጌት ሰፕላይ ኢኩዌሽን ይሄ እንዲሆን ያስችላሉ። y ምንድነው? አክቹዋል አውትፑት ነው። y bar ናቹራል ሌቭል ኦፍ አውትፑት ነው። p አክቹዋል ፕራይስ ሌቭል ነው። pe ኤክስፔክትድ ፕራይስ ሌቭል ነው። a ደግሞ ሴንሲቲቪቲ ኦፍ አውትፑት ቱ አንኤክስፔክትድ ቼንጅ ኢን ፕራይስ ነው። ሴንሲቲቪቲ ኦፍ አውትፑት ቱ አንኤክስፔክትድ ቼንጅ ኢን ፕራይስ ነው። this means that ማለት ነው አልፋ ማለት output deviates from its natural rate only when the actual price differs from the expected price። እንግዲህ y is equal to y bar plus alpha into p minus pe ነው ብለናል። ስለዚህ y እና y bar which means actual output እና natural level of output የሚለያዩት ዲቪየት የሚያደርጉት ናቹራል ሬቱ ከአክቹዋሉ የሚለየው አክቹዋል ፕራይስ ከኤክስፔክትድ ፕራይስ ሲለይ ብቻ ነው። ፒ እና ፒ ዲፈር ሲሆኑ ነው ማለት ነው። ይህን ካየን የመጀመሪያው ኦልተርኔቲቭ ሞዴል ስቲኪ ዌጅ ሞዴል ይባላል። የስቲኪ ዌጅ ሞዴል ኮር አይዲያው ምን ይመስላል የሚለውን እኔ ሜኒ ኢኮኖሚስትስ አርጊው ዛት ኖሚናል ዌጅ አጀስት ስሎሊ ቱ ቼንጅ ኢን ኢኮኖሚክ ኮንዲሽን። አብዛኛዎቹ ኢኮኖሚስቶች በምን ይስማማሉ? ኖሚናል ዌጅ አጀስት የሚደረገው ምንድነው? ስሎሊ ነው። ኖሚናል ዌጅ አጀስትመንት ቱ ቼንጅ ኢን ኢኮኖሚክ ኮንዲሽን ኢዝ ስሎ። ኢኮኖሚክ ኮንዲሽን ሲለወጥ ኖሚናል ዌጅ አጀስት የሚሆንበት ሬት ምንድነው? ስሎ ነው። ሶ ዚስ ዌጅ ስቲኪነስ ኢዝ ኤ ኪ ሪዝን ዛት ዘ ሾርት ራን አግሬጌት ሰፕላይ ከርቭ ስሎፕስ አፓርድ። ይሄ ኖሚናል ዌጅ ስቲክ መሆን ደግሞ ሾርት ራን አግሬጌት ሰፕላይ ከርቭ አፓርድ ስሎፒንግ እንደሆን ቁልፍ ምክንያት ይሆናል ማለት ነው። ሶ ዋይ ኖሚናል ዌጅ አር ስቲኪ። ኖሚናል ዌጅ ለምን ስቲኪ ይሆናል የሚለውን እንይ። ሎንግ ተርም ዌጅ ኮንትራክትስ ኢን ሜኒ ኢንዱስትሪ ሎክ ፎር መንስስ ኦር years. Wages cannot instantly change even when the economy changes. ኖሚናል ዌጅ ስቲኪ የሚሆነው ለምንድን ነው? ምክንያቱም አብዛኛው አግሪመንቶች በወር ወይንም በአመት ምንድን ናቸው? ጀስት የተገደቡ ናቸው። ለምሳሌ እኔ የምሰራበት መስሪያ ቤት ልንገራችሁ። ኢኮኖሚው ጨምርም አይጨምርም ደሞዝ ነው ተብሎ ተነግሮኛል። መስሪያ ቤቱ በጎ ፈቃድ ከሆነ ካለው ደስ ካለው በየአመቱ የተወሰነ ገንዘብ ሊጨምር ይችላል፣ ካልሆነ ግን አይጨምረኝም። ስለዚህ ምንድነው ኖሚናል ዌጅ ስቲኪ ሆነ ማለት ሲምፕሊ ይሄ ነው። ሶ ኢቭን ዊዛውት ፎርማል ኮንትራክት ባይኖር ራሱ አለ ዜር አር ኢምፕሊሲት አግሪመንትስ ቢትዊን ፋርመርስ ኤንድ ወርከርስ ዛት ሜክ ሰደን ዌጅ ቼንጅ አንላይክሊ። ምንም እንኳን ፎርማል ኮንትራክትም በአመት ወይም በወር ደሞዝ እንዲጨምር ባይደረግ እንኳ ፕራይስ በጨመረም ቁጥር ፋርሞች እና ሰራተኞች ደሞዝ እንደማይጨምር ምን አላቸው? ኢምፕሊሲት አግሪመንት አላቸው። ጀስት አንላይክሊ ነው ማለት ነው። therefore in the short run nominal wages are treated as fixed. በሾርት ራን ጊዜ ኖሚናል ዌጅ ምንድናቸው? treated are fixed while price may not change. ፕራይስ ሊለዋወጥ ይችላል። የሽንኩርት ዋጋ 50 60 70 100 ሊሆን ይችላል። ደሞዝ ግን እዛው ባለበት ነው። that is nominal wages are treated as fixed while price may change ማለት
So the sticky wage model explains how a fixed wage combined with changing price level influences output. So ይሄ sticky wage ሞዴል ምን ኤክስፕሌን ያደርጋል ማለት ነው? ፊክስድ ዌጅ ኮምባይንድ ዊዝ ቼንጂንግ ፕራይስ ሌቭል እንዴት አውትፑትን ኢንፍሉዌንስ ያደርገዋል የሚለውን ያብራራል፣ ኤክስፕሌን ያደርጋል ማለት ነው። ሜካኒዝሙ እንዴት ነው የሚለው እኔ what happens when price level rise ፕራይስ ሌቨል ሲጨምር ራይስ ሲያደርግ ሜካኒዝሙ ምን ይመስላል የሚለው እኔ in the sticky wage model nominal wage W is fixed in the short run ብለናል። ኖሚናል ዌጅ ስቲኪ ዌጅ ሞዴል ኖሚናል ዌጅ ደብሊው በሾርት ራን ፊክስድ ነው ብለናል። ሶ ፊክስድ ከሆነ ኢፍ ፕራይስ ሌቭል ፒ ኢንክሪዝ ፕራይስ ሌቭል ሲጨምር አትሊስት አራት ነገሮች ሀፕን ያደርጋሉ። ኢፍ ፕራይስ ሌቭል ኢንክሪዝ ዘ ፎሎዊንግ ወከር። አንደኛ ሪል ዌጅ ደብሊው ኦቨር ፒ ምን ይሆናል? ይቀንሳል። ቢኮዝ ዌጅ ኢዝ ፊክስድ በት ፕራይስ ራይዝ። ሪል ዌጅ ማለት ኖሚናል ዌጅ በፕራይስ ሌቭል በኢንፍሌሽን አጀስት ሲሆን ማለት ነው። ሪል ዌጅ ደብሊው ኦቨር ፒ ይቀንሳል። ምክንያቱም ዌጅ ፊክስድ ነው፣ ደብሊው ፊክስድ ነው፣ ነገር ግን ፒ እየጨመረ ስለሆነ ማለት ሶ ሪል ዌጅ ማለት ደግሞ ማለት ነው ፐርቼዚንግ ፓወር ኦፍ ዌጅ ማለት ነው። ፐርቼዚንግ ፓወር ኦፍ ዌጅ ማለት ነው ሪል ዌጅ ማለት። ነገር ግን ኢንፍሌሽን ሲጨምር ፐርቼዚንግ ፓወር ኦፍ ዌጅ ስለሚቀንስ ኢንዳይሬክትሊ ሪል ዌጅ ይቀንሳል ማለት ነው። አንደኛ ፕራይስ ሌቭል ሲጨምር ሪል ዌጅ ይቀንሳል። ሁለተኛ ዘ ፎል ኢን ሪል ዌጅ ሜክስ ሌበር ቺፐር ፎር ፈርምስ። ሪል ዌጅ ሲቀንስ ደግሞ ለፈርሞች ሌበር ምን ይሆናል? ቺፐር ይሆናል፣ ይረክሳል። ሶ ፈርምስ ሉክ አት ሪል ዌጅ when deciding how many workers to hire። ፈርሞች የሚያዩት ምንድን ነው? ሪል ዌጅ ነው። ለመቅጠር ሪል ዌጅ ነው የሚያዩት። ሶ ኤልዲ ምን ይሆናል? ኤል ዘ ፈንክሽን ኦፍ ሌበር ዲማንድ ማለት ነው። ሌበር ዲማንድ ኢዝ ዘ ፈንክሽን ኦፍ ሪል ዌጅ ይሆናል። ፈርምስ ሉክ አት ዘ ሪል ዌጅ when deciding how many workers to hire which means ሌበር ዲማንድ ኢዝ ዘ ፈንክሽን ኦፍ ሪል ዌጅ ይሆናል። ሁለተኛ ሶስተኛ ሲንስ ሌበር ኢዝ ናው ቺፐር ሌበር ቺፐር ይሆናል ብለናል። ሪል ዌጅ በመቀነሱ ምክንያት ሌበር ቺፐር ነው ብለናል። ሶ when ሌበር ኢዝ ቺፐር ሌበር ቺፐር በመሆኑ ምክንያት ሲንስ ሌበር ቺፐር ፈርምስ ኢንክሪዝ ዜር ሃይሪንግ። ሌበር ቺፐር ከሆነ ሪል ዌጁ ከቀነሰ እነሱ ደግሞ ሪል ዌጅ አይተው ስለሆነ የሚቀጥሩት መቅጠራቸው ምን ያደርጋሉ? ኢንክሪዝ ያደርጋሉ። ዘ ኢንክሪዝ ዜር ሃይሪንግ ያደርጋሉ። ሃየር ማድረጋቸውን ከጨመሩ ደግሞ ሞር ሌበር ወይም ሃየር ኢምፕሎይመንት ወደ ምን ያመራል? ወደ ሃየር አውትፑት ያመራል። ሃየር አውትፑት ደግሞ ወደ ምን ያመራል? ፋይናሊ ሃየር ኢምፕሎይመንት ካለ ወደ ሃየር አውትፑት ያመራል። ሃየር አውትፑት ደግሞ የኖረበት ምክንያት ምንድን ነው? ኢምፕሎይመንት ስላለ ነው። ቢኮዝ አውትፑት ዲፔንድስ ኦን ኢን ኢምፕሎይመንት። ሶ አውትፑት ኢንክሪዝስ አስ ኤል ኢንክሪዝ። አውትፑት ሌበር ኢምፕሎይመንት ሲጨምር አውትፑት ይጨምራል ማለት ነው። ዜርፎር ራይዝ ኢን ዘ ፕራይስ ሌቨል ሪዛልትስ ኢን ሃየር ኢምፕሎይመንት ኤንድ ሃየር አውትፑት አስ ሎንግ አስ ዌጅ ሪሜንስ ፊክስድ። ይሄ ትራንስሚሽን ሜካኒዝም ወይም ዋት ሃፕንስ ዌን ፕራይስ ሌቨል ራይዝ የሚለውን ይመልስልናል ማለት ነው። ፕራይስ ሌቨል ሲጨምር ምን ሃፕን ያደርጋል? ሪል ዌጅ ይቀንሳል። ሪል ዌጅ ሲቀንስ ፈርሞች ሪል ዌጅን አይተው ስለሆነ የሚቀጥሩት ሌበር ቺፐር ይሆናል። ሌበር ቺፕ ሲሆን ፈርሞች ሃይ ሞር ሌበር ሃይር ያደርጋሉ። ፈርሞች ደግሞ ሃይ ኦር ሞር ሌበር ሃይር ሲያደርጉ አውትፑት ይጨምራል። ምክንያቱም አውትፑት ዲፔንድ የሚሆነው ከሌበር ኢምፕሎይመንት ስለሆነ ማለት ነው። ስለዚህ ራይዝ ኢን ፕራይስ ሌበር ሪዛልትስ ኢን ሃየር ኢምፕሎይመንት ኤንድ ሃየር አውትፑት አስ ሎንግ አስ ዌጅ ሪሜንስ ስቲኪ። ኢቨን ባይ ዘ ዌይ አውትፑት ሲጨምር በጀስት ፕራይሱ ራሱ ፊክስድ ቢሆን አውትፑታቸውን መጨመሩ ምክንያት ያዋጣቸዋል መሸጥ። አንደኛ። ሁለተኛ ደግሞ ኢቨን ሌበር ቺፕ ከሆነ ወይንም ኢቨን ሌበር ብንተው ብዙ በማምረታቸው ምክንያት አቨሬጅ ኮስቱ ስለሚቀንስ ስቲል ምን ይሆናል ማለት ነው? ያዋጣች ትርፋማ ይሆናሉ። ኢቨን ደግሞ ዋጋ ጨመረ ማለት ባይዘው ፒ ጨመረ ማለት ኢንፍሌሽን ኖረ ማለት ነው። ስለዚህ ኢንዳይሬክትሊ ዋጋውም ተወደደ ማለት ነው። ስለዚህ ፕራይስ ሌቨል ራይስ ሲያደርግ ኢኮኖሚው ላይ የሚኖረው ተጽዕኖ ይሄን ይመስላል ማለት ነው። ሲምፕሊ ኢምፕሊኬሽኑ ስናይ ኢምፕሊኬሽንስ ፎር ዘ ሾርት ራን ጌት ሰፕላይ ከርቭ ስናይ እንግዲህ የዚህ የሾርት ራን ጌት ሰፕላይ ከርቭ ኢምፕሊኬሽን ስናይ በስቲኪ ዌጅ ሞዴል ማለት ነው። ዘ ሪሌሽንሺፕ አባብ ሾውዝ ዛት ወይም ፒ ኢንክሪዝ ፒ ሲጨምር ዋይ ኦልሶ ምን ይሆናል ብለናል? ይጨምራል ብለናል። ቢኮዝ ፈርምስ ሃየር
ሞር ሌበር when real wage ሲቀንስ ማለት ነው። ሶ this positive relationship between price level and output means the short run market supply curve slopes upward። የዚህ ደግሞ የፕራይስ ሌቨል እና የአውትፑት ፖዚቲቭ ሪሌሽንሺፕ ማለት ደግሞ ማለት ነው ሾርት ራን ማርኬት ሰፕላይ ከርቭ upward sloping መሆኑን ይገልጽልናል ማለት ነው። ሶ the sticky wage model is typically demonstrated with graph showing fixed nominal wage, rising price level, lowering real wage, increase labor demand and employment as well as resulting increase in output ተጠቅመን መሳል እንችላለን። Therefore, the sticky wage model provides a clear explanation of why the economy produces more than its natural level when prices are higher than expected as long as wage cannot adjust immediately. ምንም እንኳን wage immediately adjust ባይሆንም the relationship between the price level and the output ይሄ ደግሞ ሪሌሽንሺፕ ምንድነው? ፖዚቲቭ ሪሌሽንሺፕ አፕዋርድ ስሎፒንግ መሆኑን ያሳየናል ማለት ነው። ግራፊካሊ ይሄን ይመስላል። ዘ ስቲኪ ዌጅ ሞዴል ያልኳችሁ የቀደሞቹን ነገር በመጠቀም የሚሳለው ሞዴል ይሄን ይመስላል። እንግዲህ when the nominal wage is stuck nominal wage stuck ሲሆን ምን ይሆናል? a rise in p from p0 to p1 lowers the real wage makes labor cheaper። የመጀመሪያው ግራፍ ላይ real wage በቨርቲካል አለ ሌበር በሆሪዞንታል አለ። እንግዲህ ሌበር ዲማንድ ያው ጀስት ዳውንዋርድ ስሎፒንግ ነው። ሶ ምን ሆነ? ፕራይስ በመጨመሩ ምክንያት ፕራይስ ከፒኖት ወደ ፒዋን በመጨመሩ ምክንያት ሪል ዌጅ ከደብሊው ኦቨር ፒኖት ወደ ደብሊው ኦቨር ፒዋን ምን ሆነ? ቀነሰ። ዱቱ ዛ ሌበር ኢምፕሎይመንት ፍሮም ኤል ኖት ቱ ኤል ዋን ጨመረ። ሌበር ኢምፕሎይመንት ከኤል ዋን ወደ ኤል ቱ ከኤል ኖት ወደ ኤል ዋን ጨመረ። ዘ ሎወር ዘ ሪል ዌጅ ኢንዱስ ፈርምስ ቱ ሃየር ሞር ወርከር and labor demand increase from L2 to L1 ሶ ይሄ ከሆነ የአውትፑት እና የሌበር ዲማንድ ሌበር ኤምፕሎይመንት ሪሌሽንሺፕ ደግሞ ፖዚቲቭ ይሆናል ማለት ሶ አውትፑታቸው ጀስት በመጨመሩ ምክንያት ሌበር ኤምፕሎይመንት በመጨመሩ ምክንያት ሌበር ኤምፕሎይመንት ሲጨምር አውትፑት ይጨምራል ማለት ስለዚህ the additional labor hired produces more output ይጨምራል ያ ማለት እንግዲህ ሌበር ኢምፕሎይመንት ከኤል ኖት ወደ ኤል ዋን ሲጨምር አውትፑት ከዋይ ኖት ወደ ዋይ ዋን ይጨምራል። አውትፑት ከዋይ ዋን ወደ ዋይ ኖት ከዋይ ኖት ወደ ዋይ ዋን ይጨምራል። ሶ this positive relationship between p and y means aggregate supply curve upward sloping እንዲሆን ያደርጋል። ያ ማለት አውትፑት ደግሞ ኢንዳይሬክትሊ ፕራይስ ከፒ ኖት ወደ ፒ ዋን በመጨመር ምክንያት ፋይናሊ አውትፑት ከዋይ ኖት ወደ ዋይ ዋን ይጨምራል። ሶ the actual output graph ምን ሆናል? actual output is equal to y bar plus alpha into p minus p ብለናል። p minus p ብለናል። ያ ማለት actual output is equal to natural rate of output plus alpha into current price ሲቀነስ ኤክስፔክት ነው ማለት ስለዚህ ሪሌሽንሺፑ ስቲኪ ዌጅ ሞዴል ሲምፕሊ ክሊርሊ ይሄን ይመስላል። ይሄ ግራፍ ብታነቡት በጣም ሲምፕል ነው። ሪል ዌጅ ከw ኦቨር p ኖት ወደ w ኦቨር p1 ሲቀንስ ሌበር ኤምፕሎይመንት ከኤል ኖት ወደ ኤል ዋን ጨመረ። ሌበር ኤምፕሎይመንት ከኤል ኖት ወደ ኤል ዋን በመጨመሩ ምክንያት አውትፑት ከዋይ ኖት ወደ ዋይ ዋን ጨመረ። ኢንዳይሬክትሊ ደግሞ ፋይናሊ ፕራይስ ከፒዋን ወደ ከፒኖት ወደ ፒዋን በመጨመሩ ምክንያት አውትፑት ከዋይ ኖት ወደ ዋይ ዋን ጨመረ። ስለዚህ ሾርት ራን አግሪጌት ሰፕላይ ከርቭ አፕዋርድ ስሎፒንግ ሆነ ማለት ነው። ይህን ካልን ሁለተኛው ሞዴል ዘ ኢምፐርፌክት ኢንፎርሜሽን ሞዴል ይባላል። ዘ ኢምፐርፌክት ኢንፎርሜሽን ሞዴል ይባላል። ኦቨርቪው ኦፍ ዘ ኢምፐርፌክት ኢንፎርሜሽን ሞዴል ምን ይመስላል የሚለውን ኦቨርቪው እናድርግ። Unlike the sticky wage model, the imperfect information model assumes all wages and prices are flexible, so market clear. Sticky wage model wages are sticky ናቸው ነበር፣ prices are flexible ነበር። ነገር ግን imperfect information model ከሆነ ግን ወጅም ፕራይስም ምንድነው ላል fully flexible ነው፣ ማርኬት ክሊር ይደረጋል ብሎ ያስባል። so the assumption ነው the difference between the short run and the long run aggregate supply arises from temporary misperception about price. so ፕራይስም ወጅም fully flexible ከሆነና ማርኬት ክሊር ከተደረገ በሾርት ራን እና በሎንግ ራን አግሪጌት ሰፕላይ ከርቭ መካከል ያለው ዲፈረንስ የሚፈጠረው temporary misperception about prices ነው ማለት ነው። so the key assumptions of the imperfect information models are አንደኛ each supplier produces only one good ሁሉም ሰፕላየር አንድ ጉድ ያመርታል። እያንዳንዱ ሰፕላየር አንድ ጉድ ያመርታል። but consumers may different goods in the economy
እያንዳንዱ ሰፕላይ አንድ ጉድ ኦንሊ ዋን ጉድ ፕሮዲውስ ያደርግ ኮንሱመርስ ሜኒ ዲፈረንት ጉድስ ኢን ዘ ኢኮኖሚ ሃቭ ማድረግ ይችላሉ። አንድ ሁለተኛ ሰፕላየርስ ክሎዝሊ ሞኒተር ዘ ፕራይስ ኦፍ ዜር ኦን ጉድ ሰፕላየሮች ዘ ፕራይስ ኦፍ ዜር ያመረቱትን ጉድ ክሎዝሊ ሞኒተር ማድረግ ይችላሉ። በት ኦብዘርቭ አዘር ፕራይስ ኦንሊ ፓርሻሊ ሌሎችን ፕራይስ ግን ፓርሻሊ ነው የሚያውቁት ዱቱ ላርጀር ነምበር ኦፍ ጉድስ ስላለ ማለት ነው። እነዚህ ሁለት አሰምፕሽኖች ናቸው። ሶ ቢኮዝ ሰፕላየርስ ካን ኖት ፐርፌክትሊ ኦብዘርቭ ኦል ፕራይስ እንግዲህ ምን አለን ሰፕላየሮች እያንዳንዳቸው ስለሚያመርቱት ጉድ ፕራይስ ኦፍ ዜሮ ኦን ክሎዝሊ ሞኒተር ያደርጋሉ። ነገር ግን አዘር ሌላ ፈርም ስለሚያመርተው ፕራይስ ፓርሻል ነው እውቀታቸው ለናል። ሶ ፓርሻል የሆነ እውቀታቸው ደግሞ በምክንያት ነው አለን ዜር አር ላርጅ ነምበር ኦፍ ጉድስ ኢን ዘ ማርኬት በገበያ ውስጥ ላርጅ ነምበር ኦፍ ጉድስ ስላሉ ሶ ሰፕላየርስ ካን ኖት ፐርፌክትሊ ኦብዘርቭ ኦል ፕራይስ they sometimes confuse changes in the overall price level with changes in the relative price of their product እንግዲህ ስለ ገበያው ያላቸው ስለሌላ ዋጋ ያላቸው የተሟላ ስላልሆነ ፐርፌክት ስላልሆነ እነሱ ስለሚያመርቱት ዕቃ ዋጋና በገበያው ስላለው ኦቨርኦል ፕራይስ ምን ያደርጋሉ ኮንፊውዥን አሉ sometimes confuse change in the overall price level with change in the price of their product. So this misperception affects production decision and results in a positive relationship between the price level and output in the short run. So ይሄ ኮንፊውዥን ምን ይፈጥራል misperception ይፈጥራል። ምን አይነት misperception the positive relationship between the price level and output in the short run እንዲፈጠር ያደርጋል። the misperception affects production decision and resulting in a positive relationship between price level and output in the short run ማለት ነው። so mechanism how price misperception affect output price misperception output እንዴት affect እንደሚያደርግ mechanism አንደኛ ሴናሪዮ ምንድነው prices rise as expected እንግዲህ price ይጨምራል ብለው ኤክስፔክት አድርገው እንደ ኤክስፔክት እንዳደረጉት ፕራይስ ቢጨምር which means actual price level P is equal to expected price PE ቢሆን suppliers perceive no change in relative price output remains at natural rate ይሆናል። price as expected price ይጨምራል ብለው perceive አድርገው እንደ አሰቡት ቢጨምር actual price level P ከኤክስፔክትድ ፕራይስ ፒ ጋር እኩል በመሆኑ ምክንያት suppliers perceive no change in relative price due to that output remains equal to as natural rate ምክንያቱም p minus p equals 0 ስለሚሆን ማለት ነው። ሴናሪዮ 2 ምንድነው price rises unexpectedly price ግን unexpectedly ምን ቢያደርግ ቢጨምር actual price level p ከp ቢበልጥ suppliers mistakenly perceive their goods relative price has increased. So they respond by producing more output thinking it is more profitable ነው think ስለሚያደርጉ ብዙ ያመርታሉ ማለት ነው። so explanation ይሆናል this mechanism shows the unexpected change in the price level temporarily alter production decision ይሄ unexpected price change ምን ያደርጋል ማለት ነው temporary production decisionን ምን ያደርጋል ማለት ነው affect ያደርጋል ማለት ነው። so it explains why the short run aggregate supply curve slopes upward even the market ምንም እንኳን ክሊር ቢያደርግም short run aggregate supply curve upward sloping እንደሆነ explain ያደርጋል ማለት ነው። aggregate supply equation and implications ስናይ the imperfect information model produces the short run aggregate supply equation y is equal to y bar plus alpha into p minus pe when alpha greater than a ባለፈው እንዳልኳችሁ y actual output ነው y bar natural rate of output ነው p actual price level ነው pe expected price level ነው alpha sensitivity of output to unexpected price change ነው ያያችኋለሁ። so imperfect information model ምን ያደርጋል ማለት ነው ይሄን ሞዴል ፕሮዲዩስ ያደርጋል። interpretation ምንድነው output deviates from its natural level only when actual prices differ from expected price በimperfect information model ጊዜ output deviate የሚያደርገው output ከናቹራል ሬቱ ጋር deviate የሚያደርገው only actual price ከexpected price ሲለይ ነው which means p greater than p ከሆነ output rises above the natural rate ይሆናል p ደግሞ which means actual price ከexpected price ካነሰ ደግሞ output ከናቹራል ሌቭሉ
ባነሰ ይቀንሳል ወይም አውቶፑት ቬሎሲቲ ቢለው ዘ ናቹራል ሬት ኦፍ ይሆናል ማለት ነው። ዚስ ፍሬምወርክ እንግዲህ ኤክስፕሌን የሚያደርግልን ሁለት ነገሮች አሉ። አንደኛ why the short run output fluctuation why the short run output fluctuates with unexpected price movement እና ሁለተኛው ደግሞ the upward sloping short run supply curve in the short run even when flexible wage and price የሚለውን ኤክስፕሌን እናደርግ ያደርግልናል ማለት ነው። ስለዚህ ኦልተርኔቲቭ ሞዴል ወጣየን። አንደኛ ስቲኮሎጂ ሞዴል አየን፣ ሁለተኛ ኢምፐርፌክት ኢንፎርሜሽን ሞዴል አየን። እነዚህ ሞዴሎች ምን ኤክስፕሌን ያደርጋሉ ማለት ነው? why the case supply curve is the short run case supply curve is upward sloping የሚለውን ይመልሳሉ ማለት ነው። በዚሁ የዛሬው ለሰን እናጠናቅቃለን። በቀጣይ በሌላ ስንገናኛለን። እስከዛ ድረስ ሰላም ሁኑ።